ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እንሆ። አፋብኃይል ቴዎድሮስ የጠላትን 59ኛ ክፍለ ጦር በመደምሰስ 130ኛውን የአድዋ ድል የሚያስታውስ ገድል ፈጽሟል። የካቲት 23 2018 ዓ.ም በጎጃም ጃዊ ቀጠና ኩምበር ከተማና አካባቢው የሰፈሩት የጠላት አሃዶች ላይ የአፋብኃይል ቴዎድሮስ የ105ኛ የ206ኛና የ201ኛ ኮሮች በጥምረት ባደረጉት መብረቃዊ ጥቃት 2 ዲሽቃ 10 ብሬን 4 ስናይፐር እና የክፍለ ጦር መገናኛ ሬዲዮን ጨምሮ በርካታ ወታደራዊ ቁሳቁሶችን ማርከዋል። ዛሬ የካቲት 23 ቀን 2018 ዓ.ም አነጋግ ላይ በተደረገው የጠላት ወታደራዊ መኮንኖች ከነግረኛ ሰራዊታቸውም ተደምስሰዋል። ከሶስቱ ክንደ ብርቱ ኮሮች የተወጣጣ ኃይል አቅደው በተሳተፉበት ዘመቻ ጠላት የተቆም ምሽግ ቆፍሮ ከተቀበረበት ዘልቆ በመግባት አፈና በመፈጸም የጠላትን ሎጂስቲክና የሰው ኃይል በመማረክና መደምሰስም ተችሏል። የእጅ ቦምቦችን በብዛት በመጠቀም በተፈጸመው በዚህ አስደናቂ ወታደራዊ ጀብዱ ከተማረኩት ቁሳቁሶች መካከል ከ200 በላይ የነፍስ ወከፍ መሳሪያዎች፣ 10 ብሬን መትረየስ፣ 4 ስናይፐር፣ 2 ዲሽቃ እስከነ ክሻፋው፣ 50,000 በመጋዘን የተቀመጠ የክላሽና የብሬን ጥይት፣ 4 የመገናኛ ሬዲዮዎች፣ በርካታ የእጅ ቦምቦችና ሌሎች ወታደራዊ ቁሳቁሶችም ይገኙበታል። እንዲሁም 32 የመከላከያ አባላት በእጅ ሲማረኩ አንድ ማረጉና ማንነቱ እየተጣራ ያለ ከፍተኛ አዛዥን ጨምሮ ከ150 በላይ የጠላት ሰራዊትም ተደምስሷል። የፋሺዝም መንፈስ ወራሽ የሆነው የአብይ አህመድ አገዛዝ ከባዕዳን ኃይሎች ጋር በመተባበር በአማራ ሕዝብ ላይ የከፈተውን የጥፋት ዘመቻ ለማስቆም ቆርጠን መነሳታችንን በዕለተ አድዋ ቃላችንን በድጋሚ በማደስ እናረጋግጣለን ሲል የአፋብኃይል ቴዎድሮስ ሕዝብ ግንኙነት ገልጿል። በተያያዘም አፋብኃይል ቴዎድሮስ ዘመቻ ሽመልስ በአድዋ ድል መታሰቢያ 206ኛ ኮር በ5 ግንባሮች በከፈተው የተቀናጀ ማጥቃት ከፍተኛ ድል አስመዝግቧል። በወርሃ የካቲት የጥቁር ሕዝቦች የነጻነት ምልክት በሆነው የአድዋ ድል መታሰቢያ ቀን በልዩ ግዳጅ ታሪክ ተሰርቶ በጃዊ በተሰዋው እንቁ ታጋይ በሽመልስ ዘመቻ ያወጀው 206ኛ ኮር በደብረ ማርቆስ ከተማ ከሌሊቱ 10 ሰዓት ጀምሮ በከፈተው የተጠናከረ ውጊያ በዋጋኑ የመሸገውን ጠላት 14ኛ ክፍለ ጦር ንጉስ ተክለሃይማኖት ሻለቃ በሞርተር በመታገዝ ባደረገችው ማጥቃት ጠላትን በምሽጉ አንገቱን ቀልተዋለች። ባልተጠበቀ ሰዓት የታቀደ ውጊያ የከፈተው 206ኛ ኮር በደብረ ማርቆስ ከተማ እስከ ንጋቱ 1 ሰዓት በመፋለም አስደናቂ ጀብድ የፈጸመ ሲሆን በተመሳሳይ ከንጋቱ 12 ሰዓት ጀምሮ እስከ 4 ሰዓት በሊባኖስ ከተማ የመሸገውን ጠላት የተናነቀው 14ኛ ክፍለ ጦር ጅብላ ሞተራ ሻለቃ በጠላት አስከሬን ላይ የተረማመደ የማይደፈሩ የሚባሉ የቁም ምሽጎችን ሲንዱ አርፍደዋል። በዚህ አውደ ውጊያ የጠላት የጦር አመራሮች ጨምሮ ምንሻና አድማ ብተናዎች መገደላቸውም ታውቋል። ጠላት እንዳይተሳሰር ከደብረ ማርቆስ ደጀን ቁይ ድረስ መጠነ ሰፊ ጥቃት የከፈተው 206ኛ ኮር የጠላትን ዋና ወታደራዊ ካምፕ አድርገው የተቀመጠበትን የትኖራ ወታደራዊ ሰፈር በሞርተር በመደብደብ የኃይል ሚዛኑን ያዛባው 34ኛ ክፍለ ጦር በደጀን ወረዳ በጉባያ ከተማ በመሸገው ጠላት ላይ ከንጋቱ 12 ሰዓት ባደረገው የሙሉ ድምሰሳ ውጊያ ከ60 በላይ የጠላት ኃይል ሙትና ቁስለኛ ሲደረጉ ጠላት ዙ 23 ሞርተር መድፍና ቢኤም ቢጠቀምም የኃይል ብልጫ መውሰድ አልቻለም። በቅጥል ስሙ ኮከብ ተብሎ የሚጠራው የአድማ ብተና ዘመቻ መሪ በተገደለበት የጉብያ ግንባር 34ኛ ክፍለ ጦር ከጠላት ጋር በመተናነቅ ጠንካራ የሚባሉ ምሽጎችን በቦምብ በማፈራረስ ጠላት የሚመካባቸው ሚሊሻ አመራሮችም ተገድለዋል። በሌላ ግንባር 24ኛ ክፍለ ጦር በቁይ ከተማና አቅራቢያ ባደረገችው ማጥቃት የደባይ ጮቄ ሻለቃ የተሰጣትን ግዳጅ በብቃት በመወጣት በርካታ የጠላት ኃይል በመደምሰሷም የታወቀ ሲሆን በተለያዩ ቦታዎች እስከ 6 ሰዓት ተኩል በተፈጸመ ማጥቃት ከ125 በላይ የጠላት ኃይል ጉዳት መድረሱም ተረጋግጧል። በጀግናው ሽመልስ ዘመቻ ሳይመው የጠላትን ኃይል በማዛነፍ የግንኙነት መስመሩን በመበጣጠስ በጉባኤ የመሸገውን ጠላት ሙሉ ድምሰሳ የፈጸመው 206ኛ ኮር በኮር ወታደራዊ አመራሮችና የክፍለ ጦር ወታደራዊ አመራሮች ሻለቆችን በማቀናጀት ከሌሊቱ 10 ሰዓት ጀምሮ ያደረጉት ውጊያ የጠላትን ማዘዣ ጣቢያን ጨምሮ በ5 ግንባሮች ድል መቀናጀታቸውን የ206ኛ ኮር ወታደራዊ መምሪያ አስታውቋል። ይህ በእንዲህ እንዳለ መብረቅ ክፍለ ጦር ስትራቴጂካዊቷ ወግዲ ከተማ ዘልቆ በመግባት የግፍ እስረኞችን በማስፈታት ታላቅ ድል ተጎናጸፈ። የካቲት 23 ቀን 2018 ዓ.ም በደቡብ ወሎ ዞን የምትገኘው ስትራቴጂካዊቷ ወግዲ ከተማ በፋኖ ኃይሎች ቁጥጥር ስር ውላለች። በንጉስ ሚካኤል አሊኮር ስር የሚንቀሳቀሰው መብረቅ ክፍለ ጦር በከተማዋ በነበረው የመንግስት የጸጥታ ኃይል ላይ ድንገተኛ ጥቃት በመሰንዘር ከተማዋን አዳሩን ተቆጣጥሯል። እንደ ግንባር ምንጮች መረጃ የፋኖ ኃይሎች ጥቃቱን ያከናወኑት በበርካታ አቅጣጫዎች ከበባ በማድረግ ሲሆን ዋና ዋናዎቹ 01 ቀበሌ፣ 02 ሰርቶ ማሳያ ቀበሌ፣ በደርቢቱ እና 05 ቀበሌ እንዲሁም 03 ቀበሌ ዙሪያውን በመክበብ ኦፕሬሽኑ ተከናውኗል። ከዚህም ተያይዞ የፋኖ
ኃይሎች የወግዲ ማረሚያ ቤትን በመስበር በውስጡ የነበሩ እስረኞች በሙሉ እንዲለቀቁም አድርጓል። በመንግስት ሰራዊት ላይ ከፍተኛ ጉዳት የደረሰ ሲሆን በርካታ ቁስለኛ በአምቡላንስና በፓትሮል ሲያጓጉዙ መታየታቸውም ተጠቁሟል። ይህ ወታደራዊ እርምጃ የተከናወነው በመላው ኢትዮጵያውያን ዘንድ የሚከበረውን የ130ኛውን የአድዋን በዓል ተገን በማድረግ መሆኑን የክፍለ ጦሩ አባላት ገልጸዋል። የዛሬው ድል የአድዋ አርበኞችን ታሪክ የደገመ ነው ሲሉም የጦር ግንባር ምንጮች ገልጸዋል። ወታደራዊ ተንታኞች እንደሚሉት የወግዲ ከተማ መያዝ በደቡብ ወሎ ያለውን የኃይል ሚዛን በእጅጉ ሊቀይረው ይችላል ተብሎም ይጠበቃል ሲል አፋብን ምኒልክ ዕዝ አስታውቋል። ሌላው 74ኛ ክፍለ ጦር ላይ የነበሩ ችግሮችን ቤታችንን ዘግተን በመወያየት ፈተናል። በአዲስ መልክ ክፍለ ጦር ጀምሮ እስከ ሻለቃ ድረስ በአዲስ ሪፎርም መስራት ችለናል ሲሉ የፋኖ አመራሮች ገልጸዋል። መሪያችን አርበኛ ዘመነ ካሴ እንዳለው ቤታችንን ዘግተን ችግራችንን ፈተናል፣ የበላይ እስትንፋስ ታድሰው እንደ ንስር ወጥተዋለን ብለዋል። የቴዎድሮስ ዕዝ ከፍተኛ አመራሮችና የኮሮ አመራሮች፣ የ74ኛ ክፍለ ጦር አመራሮች፣ የሻለቃ አመራሮችና ሻምበል አመራሮች እንዲሁም የተለያየ ጥያቄ ነበራቸው በክፍለ ጦር ውስጥ የነበሩ አባላት ለ7 ቀን የፈጀ ጥልቅ ግምገማና ውይይት በማካሄድ የውስጥ ችግሮችን በመለየት መፍትሄና ቀጣይ አቅጣጫዎችን ማስቀመጥም ተችሏል። ውይይትና ግምገማውን መሰረት ያደረገ አዲስ የስራ ስምሪት በመስጠትም ተጠናቋል። በተግባር በውጊያ የተሸነፈው የአብይ ቡድን በሚዲያ ለመከፋፈል ያለ እረፍት 24 ሰዓት ቢሰራም እኛ ግን ቤታችንን ዘግተን በመምከር ችግራችንን በመፍታት በአንድነት የወጣልነትን ዓላማ በማሰብ ጦራችንን በመሰብሰብ የጠላትን ቅስም መስበር ችለናል። ከዚህ በኋላ መሪዎቻችንንና ድርጅታችንን የሰጣንን ተልዕኮ ለመፈጸም በዝግጅት ላይ እንገኛለን ሲል አፋብን ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ገልጿል። ሌላው በየአድዋ ተራሮች ላይ የተገኘ አባቶቻችን ገድሎች ዛሬም በዕለቱ ቀኑ በእኛ በልጆች የውክልና ጦርነት እያካሄደ ባለው በብልጽግና ወራሪ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል ሲሉ የአፋብን ሸዋ ጠቅላይ ግዛት ዕዝ አስታውቀዋል። ጠላት ገና ከዋዜማው ምሽት 4 ሰዓት ላይ ኔትወርክ በማጥፋት በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ሰፊ ቀጠናን የሸፈነ በሁለት ወረዳዎች የወገንን ኃይል ለማጥቃት የተንቀሳቀሰ ሲሆን በጀግናው አፄ አምደ ጽዮን ኮር ስር የሚገኙት 7 ክፍለ ጦርና በራምቦ ክፍለ ጦር ስር የሚገኙት የፋኖ ሰራዊት ክፉኛ ተመቶ መመለሱም ተገልጿል። ከንጋቱ 11 ሰዓት ጀምሮ በተካሄደው አውደ ውጊያ የአፋብን ሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር የ7 ክፍለ ጦር ሲኖ ሻለቃ ባደረገችው የተቀናጀ ውጊያ በባሶና ወረና ወረዳ ልዩ ስሙ መሃል አምባ በተባለ አካባቢ በአገዛዙ አየር ወለድ ሰራዊት ላይ ድል ሲቀዳጅ ጠላት ያለ የሌለ ኃይሉን ከደብረ ብርሃን ከተማ ከወርቄ ከቀየትና ከጉንዳው በረት በርካታ ሰራዊት ቢያሳልፍም እንደ ተርቦ በሚናደፉት የአርበኛ ተስፋዬ ቦጌ ቃል ኪዳን ልጆች ተገርፎ ሙትና ቁስለኛ ተደርጓል። ተናዳፊው የ7 ክፍለ ጦር ሲኖ ሻለቃ ከንጋቱ 11 ሰዓት እስከ ረፋዱ 4 ሰዓት ድረስ ባደረገችው ተጋድሎ በጠላት ኃይል ላይ ከፍተኛ ኪሳራ ማድረሷንም ክፍለ ጦሩ አስታውቋል። በተመሳሳይ ግንባር ልዩ ቦታው ጭራሮ ደብር በተባለ አካባቢ የዙ አርበኞች ጦር ሰራዊት በመሆን በቅርቡ ራሱን ወደ ክፍለ ጦር ያሳደገው የተጉለት ሳህለ ስላሴ ክፍለ ጦር በአምባገነኑ የብልጽግና ሰራዊት ላይ ድል ተቀዳጅቷል። ኮሩ ባደረገው ሌላኛው አውደ ውጊያ ግንባር በሙጃና ወደራ ወረዳ ልዩ ስሙ አይሶፌ በተባለ አካባቢ የራምቦ ክፍለ ጦር 3ኛ ማንበገር ሻለቃ በብልጽግናው 112ኛ አየር ወለድ ክፍለ ጦር ላይ የተሳካ ደፈጣ ጥቃት ፈጽሟል። በሁለቱም ግንባሮች በተካሄደው የተቀናጀ ተጋድሎ የአድዋ ተራራዎች ላይ የተገኙ አባቶቻችን ገድል ያስታወሰን ሲሆን ዛሬም በለተቀኑ በእኛ በልጆቹ የውክልና ጦርነት እያካሄደ ባለው በብልጽግና ወራሪ ሰራዊት ላይ አንጸባራቂ ድል ተቀዳጅተናል ሲል የኮሩ ምክትል ቃል አቀባይ አርበኛ አባቢ ዘውዴ ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።